በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ንዑዳንና ክቡራን ሊሆናችሁ ቃሉን ለመስማት ተዘጋጅታችሁ በመጠበቅ ላይ የምትገኙ የዮሐንስ ንስሐ ድረገጽ መንፈሳዊ ፕሮግራማችን አባላት የሆናችሁ ኦርቶዶክሳውያን ወገኖቼ ከሁሉ በማስቀደም በኃያሉ በልዑለ ባሕሪ በእግዚአብሔር ስም ሰላም እላችኋለሁ። አምላከ ቅዱሳን ቸሩ አምላካችን እንኳንስ ለእመቤታችን ለድንግል ማርያም ዓመታዊ በዓል አደረሳችሁ አደረሰን። እንደምታውቁት ዛሬ ሰኔ 21 ቀን 2013 ዓመተ ምህረት በየዓመቱ የምናከብረውን የእመቤታችን የድንግል ማርያምን የሕንጻ ቤተ መቅደሷን በዓል እንደምናከብር የተለመደ ስርዓትና የቤተ ክርስቲያናችን አስተምሮ ስለሆነ ዛሬም እግዚአብሔር በቸርነቱና በምሕረቱ ከብዙ ፈተና ጠብቆና ከብዙ የጭንቀት መንፈስ አውጥቶን ለዚህ ዕለት ስላደረሰን ክብርና ምስጋና ለሱ ይሁን። የእናታችን የእመብርሃን የወላዲት አምላክ የንጽሕተ ንጹሐን የቅድስተ ቅዱሳን የእመብርሃን የእናትነቷ ፍቅርና አማላጅነቷ ጣዕሟ በእኛ ላይ ይደር። የእሱ የባለቤቱ የመድኃኔዓለም ቸርነትም ከእኛ ጋር ይሁን። እንደ ተናገርኩት ዛሬ ሰኔ 1 ቀን የመጀመሪያዋ ቤተ ክርስቲያን በአካል የታየችበት ወይም ደግሞ በእመቤታችን ስም ለመጀመሪያ ጊዜ በፊልጵስዩስ ሀገር የተሰራችው ቤተ ክርስቲያን ተመርቃ አገልግሎት የጀመረችበት ስለሆነ ይህንን ታላቅ በዓል የምናከብርበት ዕለት ስለሆነ ሁላችንም እንዲያው የምንቸኩልበት፣ የምንጣደፍበት፣ የምንቃተትበት፣ እረፍት ያጣንበት ብዙ አጣዳፊ የሥራ አጋጣሚ እና ልዩ ልዩ ምክንያት ቢኖረንም እንኳን እንደተለመደው ዛሬም ቢሆን ከእመቤታችን በረከት እናገኝ ዘንድ ትንሽ ስለ በዓሉ አጭር መልእክት ማስተላለፍና እኛም ቢሆን መከታተል እንዳለብን አስቀድሜ በአጽንኦት ልነግራችሁ እና ላሳውቃችሁ እወዳለሁ። ቀደሰ ማኅደሮ ልዑል ነቢየ እግዚአብሔር ልበ አምላክ ዳዊት
ገና በብሉይ ኪዳን ዘመን ጌታም ከመወለዱ ቀድሞ እመቤታችንም ልጇን ወዳጇን መድኃኔዓለምን ከመውለዷም በፊት ብቻ ባልነበረበት ዘመን በኋለኛው ዘመን የሚሆነውን ነገር በማየት በሁለት ዋና ዋና አበይት ጉዳይ ላይ ተመስርቶ ይህንን የትንቢት ቃል ተናግሯል። ቀደሰ ማኅደሮ ልዑል፣ ልዑለ ባሕሪ እግዚአብሔር ቤቱን ማደሪያውን ቀደሰ ይላል። ነቢየ እግዚአብሔር ዳዊት ነው የተናገረው። ሰማያዊ ልዑለ ባሕሪ የሁላችን አምላክ እግዚአብሔር ቤቱን ቀደሰ፣ ማደሪያውን አዘጋጀ። የትምህርታችን ርዕስ መሆን ያለበት ይሄ ነው። እግዚአብሔር ቤትን ያዘጋጃል። እንኳንስ የራሱን ማደሪያ የራሱን ቤት ይቅርና ለእኛም እንኳን እንደሚገባንና እንደሚያስፈልገን እሱ ከእኛ በላይ ስለኛ የሚያውቀውን ማደሪያችንን፣ መኖሪያችንን፣ መጠለያችንን፣ ቤታችንን ባስፈለገን መጠን እሱ የእኛን ቤት ያዘጋጃል፣ የእኛን ቤት ይሰራል። እግዚአብሔር ያልሰራው ቤት ሰሪዎች በከንቱ ይደክማሉ። እግዚአብሔር ያላነጸው ቤት ሐናጺዎች በከንቱ ሊደክሙ ይችላሉ። እግዚአብሔር ያልገነባው ቤት ባለሙያዎች በከንቱ ቢገነቡ ሁሉም ነገር እንደማይጠቅም ይሆናል፣ ይፈርሳል። እመእግዚአብሔር ያነጸ ቤተ ከንቶ ይጻመው ለያንጹ። እግዚአብሔር ቤትን ካልሰራ ቤት ሰሪዎች በከንቱ ይደክማሉ። አንድ ቀን በእግዚአብሔር ፈቃድ ስላልተሰራ እግዚአብሔር ያልሰራው ቤት ስለሆነ ይፈራርሳልና ይህንም የተናገረ ልበ አምላክ ዳዊት ነው። እንግዲህ ቤት በብዙ ነገር ሊመሰል ይችላል። የእኛም የሰዎችም መንፈሳዊም ስጋዊ ሕይወታችን ቤት ነው። በመንፈሳዊ ሕይወታችን የምናድርበት ራሱን የቻለ መንፈሳዊ ቤት አለን። በስጋዊ ህልውናችን የምንጠጋበት የምንጠለልበት ኑሯችን የምንመርበት ቤት አለን። ከዚህ ውጭም ደግሞ በእውቀት፣ በትዳር ህይወት፣ በትምህርት፣ በስልጣን በዚህ ሁሉ የሚሰራ ቤት አለ። እነዚህ ሁሉ በቤት ሊመሰሉ ይችላሉ። ትዳርም የቤት ነው። እውነትም ቤት ብዙ ነገር ሰብስቦ ብዙ ነገር ክትት አድርጎ ብዙ ነገር ሰውሮና ጉዳችን ሁሉ ደብቆ እንደየ ኑሮ ደረጃችን እንድንኖር ገመናችን ሁሉ ደብቆ ከብዙ ጉድ አውጥቶ የሚያኖረን ያ የሰራ ነውና ለራሳችን መኖሪያ አድርገን ያዘጋጀነው ቤታችን ነው። ስለዚህ ነው እውቀትም ከድንቁርና ጉድ ያወጣል ቤት ነው። ሰዎች የሚጠለሉበት፣ ሰዎች የሚኖሩበት፣ ሰዎች ብዙ ጉዳቸውን የሚሸፍኑበት ነው። ስልጣንም እንዲህ እንደሚገባን ስናኖረው፣ እንደሚገባን ስንመራው፣ እንደሚገባን ባለስልጣን ሆነን ስናስተዳድር ትልቅ ቤት ትልቅ ማደሪያ ነው። ለባለስልጣኑም በዚያ ስር ለሚተዳደሩትም ሰዎች የትዳር ህይወትም እንደዚሁ ትዳር ከቤት ጋር የሚመሰልበት የሚነጻጸርበት ብዙ ነገር መናገር እንችላለን። እነዚህን ሁሉ እግዚአብሔር ካልሰራ አስቀድሞ ለእኛ ይበጁናል፣ ይጠቅሙናል፣ ያስፈልጉናል ብለን እንቅልፍ አጥተን የምናስባቸውን ቤቶቻችን እሱ ራሱ መሐንዲስ ሆኖ እሱ ራሱ ሐናጺ ሆኖ እርሱ ራሱም ግንበኛ ሆኖ እሱ ራሱ የዚህ ቤት ዋና ተቆጣጣሪ ሆኖ እግዚአብሔር ያልሰራልን ቤት ከቶ
ይፈርሳል። ለዚህ ነው ሁሉ ነገር በእግዚአብሔር መሰራት አለበት። ሁሉ ነገር ከእግዚአብሔር የተፈቀደ ሊሆን ይገባዋል የምንለው እንግዲህ ለእኛ የሚያስፈልገንን ቤት የሚሰራ መድኃኔዓለም፣ አዎ እሱ ካልሰራው የሚጠቅም ቤት የሌለ፣ ቅዱስ ዳዊትም እንደነገረን ስለ ሀገር የሚደክሙ፣ ስለ ስልጣን የሚደክሙ፣ ስለ ልማት የሚደክሙ፣ ስለ ብዙ ነገር የሚደክሙ በዚህ ዓለም ላይ ጊዜና ዘመን ገጥሟቸው እግዚአብሔር ስልጣን የሰጣቸው ሰዎችም እግዚአብሔር ከነሱ ጋር ካልሆነ እሱን አስቀድመው ጋሻና መከታ አድርገው ከጠላት ወረራ እንዲወጡ ሕዝቡን በሰላምና በፍቅር እንዲያስተዳድሩ ወንበራቸውና ዘመናቸው አስተዳደራቸው የስልጣን ጊዜያቸው ሁሉ የተባረከ የተቀደሰ ጤናማ ይሆን ዘንድ ሁሉን ነገር ከነሱ ቀድሞ ማን ማስተካከል አለበት? እግዚአብሔር መሆን አለ። እግዚአብሔር መስራት አለበት። ለዚህ ነው እግዚአብሔር የለሽ የሆኑ ሰዎች፣ እግዚአብሔርን ያላስቀደሙ ሰዎች ሀገርን ከጠላት ከወረራ ለማዳን ቢጥሩ ቢደክሙ ከንቱ ነው፣ ከንቱ ነው። ባልጠበቁትና ባላሰቡት ጊዜ ያልተጠበቀና ያልታሰበ ጠላት ተነስቶ ሀገርን ይወራል። ሕዝብንም ለማስተዳደር ሰላምና ፍቅር ይጠፋል። ማን ስላልቀደመ? እግዚአብሔር ያልሰራው ቤት ስለሆነ ማለት ነው። እንግዲህ በዚህ ሁሉ ለፍጥረታቱ የሚያስፈልገውን አስቦ ለእኛም ቢሆን በስጋዊም ሕልውናችን በመንፈሳዊም ሕይወታችን የሚያስፈልገን መጠለያችን ቤታችን የሚሰራ በሃይማኖት በምግባር መኖራችን ከእግዚአብሔር የተሰራ ቤታችን ነው። በእግዚአብሔር እጅ የተዘጋጀ ቤት እንከን የሌለው ስለሆነ መንፈሳዊ ሕይወታችን በክርስቲያን ሕይወታችን በእግዚአብሔር ልጅነት በእግዚአብሔር አስቀድሞ የተዘጋጀልን ቤት ነው። በስጋዊ ሕልውና በትዳር እንኖር ዘንድ፣ በስልጣን እንኖር ዘንድ፣ በሀብት እንኖር ዘንድ፣ በልማት እንኖር ዘንድ፣ በብዙ ነገር እንኖር ዘንድ በእግዚአብሔር አስቀድሞ የተሰራው ነገራችን ከቴ ዘላቂ ነው ማለት ነው። እንግዲህ ይህን ሁሉ የሚያደርግ አምላክ ደግሞ ለራሱ የሚሆነውን ቤት አዘጋጀ፣ ቀደሰ፣ አከበረ ይለናል ቅዱስ ዳዊት። ዛሬ ታዲያ ልዑል ማደሪያውን የቀደሰበት ቀን ነው። ስለ እመቤታችን በነገረ ማርያምም ስለ ዛሬው በዓልም በስንክሳር መጽሐፋችንም በተለይ ታላቁ ሊቅ ኢትዮጵያዊ ቅዱስ ያሬድ በዜማ ምስጋናው ሰፋ ያለ ሰኔ 21 የሚዘመረው ዝማሬ የሚቀርበው ምስጋና ስለ ዕለቱ በዓል በጣም በስፋት ነው፣ ከዋዜማው ጀምሮ። እንግዲህ የዛሬውን በዓል ባጭሩ ለበረከት ያህል ከበረከቱም ተካፋዮች ትሆኑ ዘንድ ሰኔ 21 ቀን ወይም ሰኔ 20 ቀን ሁለቱም አንድ አይነትና ተመሳሳይ ታሪክ ያላቸው በዓላትን ነው የምናከብረውና በዋናነት በዓሉን ምዕመናን የሚያውቁት የሰኔ 20ውን ሳይሆን የሰኔ 21 ቀኑን የእመቤታችን የመጀመሪያው ቤተ ክርስቲያን ቅዳሴ ቤቱ የተከበረበትን ነው። ጥንተ ታሪኩ እንዲህ ነው። ጌታ ባረገ ወደ 19 ዓመት ገደማ በሆነ እመቤታችን ደግሞ ባረገች በ4 ዓመቷ ይላል የቤተ ክርስቲያን ታሪክ። ቅዱስ ጳውሎስና ቅዱስ በርናባስ ሐዋርያት ማለት ነው። ሐዋርያት ቅዱስ ወደ ቂሳርያ ወይም ደግሞ ኬልቄዶን ወደ ተባለው ሀገር በመሄድ ፊልጵስዩስ የምትባል ሐዋርያው ቅዱስ ጳውሎስ መልእክት በዚያ ለሚኖሩ ክርስቲያኖች ጽፎላቸዋል። በግብረ ሐዋርያት ወይም ደግሞ በቅዱስ ጳውሎስ መንፈሳዊ ጉዞ ሐዋርያዊ ጉዞ የምትታወቅ ናት ፊልጵስዩስ። ወደዚያ ገብተው ቅዱስ ጳውሎስና በርናባስ የእግዚአብሔርን ቃል ቅዱስ ወንጌልን አስተማሩ።
ከጥንት ጀምሮ ነቢያት ሁሉ በዘመነ ሕገ ልቦናም አበው እስከ ዘመነ ካህናት ወይ እስከ ክርስቶስ መምጣት ያሉ ሁሉ ስለሱ የተናገሩለት እግዚአብሔር ወልድ በተለየ አካሉ ከድንግል ማርያም ተወልዶ ሥጋን ነስቶ ሰው ሆኖ ፍጹም አምላክ ፍጹም ሰው ሆኖ በዚህ ዓለም ላይ ተገልጦ የሰራውን ሥራ እስከ ነገረ መስቀሉ እስከ ነገረ ሞቱ እስከ ነገረ ዕርገቱ ድረስ ያለውን እስከ ነገረ ትንሣኤው ያለውን አስተምረው እሱ አምላካቸው እሱ ፈጣሪያቸው እሱ መድኃኒታቸው እንደሆነ ሁሉ በተለያየ ጣዖት አምልኮትና በተለያየ እምነት ውስጥ እየባዘኑ ያሉትን የሚጨብጡትን የሚይዙትን አጥተው የሚቃትቱትን የሚያሳዝኑትን እግዚአብሔር ደግሞ የራሱ ሊያደርጋቸው የሚወደውን የሱ መለኮታዊ ፈቃድ በሆነበት አገልግሎት ላይ እጅግ እንቅልፍ አጥተው በማስተማራቸው እነዚህን በፊልጵስዩስ የሚኖሩትን በልዩ ልዩ አምልኮት ውስጥ ወድቀው እውነተኛውን አምላክና እውነተኛውን መድኃኒት አጥተው የነበሩትን አስተምረው አሳመኑ። ከዚያም በኋላ እነዚህ በፊልጵስዩስ የሚኖሩና በሐዋርያው በቅዱስ ጳውሎስና በቅዱስ በርናባስ ትምህርት ያመኑት ከአሕዛብነት ወደ ክርስትና የመጡት ሰዎች አንደኛ ተጠምቀው የእግዚአብሔር ልጅነት ማግኘት ስላለባቸው፣ መጠመቅ ደግሞ በእግዚአብሔር ስም በተሰራች ቤተ ክርስቲያን ውስጥ እግዚአብሔር ልጅነት አግኝተው ክርስትናቸውን ወይም ልጅነታቸውን በቅዱስ ቁርባኑ ማተም ስላለባቸው ቤተ ክርስቲያን ያስፈልጋል። በሁለተኛ ደረጃ በተለያየ የአምልኮት ስርዓቱ ነው ያንን ቤተ ጣዖት ሰርተው የመመላለስ ልምድና ለማይሰማቸውና መልስ ለማይሰጣቸው በእነሱ እጅ ለተዘጋጀው ጣዖት መስዋዕት እየሰዉ ይኖሩ ስለነበረ ያንን ክፉ ልማድ ለማስቀረት እውነተኛውን መስዋዕት፣ እውነተኛውን መባ፣ እውነተኛውን ስጦታ፣ እውነተኛውን ምስጋና ለእግዚአብሔር የሚያቀርቡበት ቤተ ክርስቲያን ያስፈልጋቸዋል። ይህን አሰቡ ቅዱሳን ሐዋርያት ቅዱስ ጳውሎስና ቅዱስ በርናባስ። ከዚህ በኋላ የነሱ የቅዱሳን ሐዋርያት ሁሉ ርዕሰ መንበሩ ወይም ደግሞ ፓትርያርካቸው አለቃቸው ቅዱስ ጳውሎስ ስለነበረ ወደ እሱ መልእክት ላኩ። ያሰቡትንና እነዚህንም ከግብረ አሕዛብ ወደ ክርስትና የመለሷቸውን ክርስቲያኖች ያሳመኗቸውን። ስለዚህ እነሱን አጥምቀን የእግዚአብሔር ልጅ አድርገን ስርዓተ አምልኮቱን ለማስቀጠል በክርስትና ሕይወት ሁሉ እንዲኖሩ ለማብቃት ቤተ ክርስቲያን ያስፈልጋል አሉ። ቅዱስ ጴጥሮስም ሐሳቡ የእግዚአብሔር ሐሳብና በጎ ነገር እንደሆነ በማመን ጠርቷቸው ኢየሩሳሌም እንደተገናኙ የቤተ ክርስቲያን ታሪክ ይነግረናል። ከዚያ በኋላ ምንድን ነው እነዚህ አሕዛብ ወይም እነዚህ በፊልጵስዩስ የሚኖሩ በልዩ ልዩ የባዕድ አምልኮት ስርዓት የሚኖሩ ካመኑ ከተጠመቁ በኋላ እንግዲህ ወደ ቤተ ጣዖት መሄድ ስለማይገባቸው በቤተ ጣዖቱ የተለመደውን ወይ የለመዱትን ነገር መከልከልም ስላላቸው መካነ ጸሎት ስለሚያስፈልጋቸው ለዚህ ነው እንግዲህ ሁለቱ ደቀ መዛሙርት ካሳመኗቸው በኋላ ሁሉን ነገር በአስተማማኝ ሁኔታ ካዘጋጁ በኋላ ወደ ቅዱስ ጴጥሮስ እና ወደ ቅዱስ ዮሐንስ የላኩት። እንዲህ የሚል በዚሁ በቤተ ክርስቲያን ታሪክ ውስጥ ተጽፎ ስለ ዕለቱ በዓል አልቦ ዘተገብሩ ወይ ምንተኒ ዘንበለ ትእዛዙ ወምክሩ ለእግዚእነ ኢየሱስ ክርስቶስ፣ ያለ ጌታችን ፈቃድ አንዳች ልታደርጉ አይገባም፣ እናንተም
ጸልዩ እኛም እንጸልያለን ብለው ላኩባችሁ። አዎ ቅዱስ ጴጥሮስና ወደ ቅዱስ ዮሐንስ መልእክት ነው በኢየሩሳሌም የሚኖሩ ወይም ደግሞ ቅዱስ ጴጥሮስ እንደምናውቀው ሊቀ ሐዋርያት ነውና ፓትርያርካቸው እሱ ነው። ስለዚህ ሁሉም ወደ እግዚአብሔር እናመልክት፣ በዚህ ያሰብነውን ለማድረግ የእግዚአብሔር ፈቃድ ይሆን ዘንድ እነዚህ ከግብረ አሕዛብ የመጡ አምነው የተጠመቁ ክርስቲያን የሆኑ እግዚአብሔርን የሚያመልኩበት ቤተ ጸሎት ወይም ልዩ ቦታ ልዩ ስፍራ ያስፈልጋቸዋልና ለዚህም የእግዚአብሔር ፈቃድ ይሆን ዘንድ ሁላችንም እግዚአብሔርን በሱባኤ እንለምን አሉ። ሱባኤ ሲጨርሱ በዚህ ዕለት ጌታ በርቁም በቅርብም ያሉትን ደቀ መዛሙርቱን በደመና ጠቅሶ ሁሉንም በእግዚአብሔር ፈቃድ ወደ ፊልጵስዩስ ከተማ ሰብስቧቸዋል። አዎ እሱ ባለቤቱ ነው። እንግዲህ በረድኤት አሁን እንግዲህ በኃጢአት የምንኖር ብዙ ምስጢር የተሰወረብን ግራ የገባን ሰዎች ብዙ ጊዜ እንደዚህ አይነት ነገሮች ስንናገር ከኛ ከኃጢአተኞች አይምሮ በላይ ስለሚሆን እንዴት ሊሆን ይችላል? ጌታ እንግዲህ ሰው ሆኖ በአካል ተገልጦ አይተነዋል። ሁለተኛው የእሱ መገለጥ ደግሞ በጣም ባለሟሉ ላደረጋቸውና መንፈስ ቅዱስ ላደረባቸው ልዩ ጸጋ ላላቸው ደግሞ ለወዳጆቹ በየጊዜው ይገለጣል። በረድኤት ይመጣል። እንኳን ለቅዱሳን ሐዋርያት ቀርቶ ዛሬም ቢሆን ከልብ ሆኖ እግዚአብሔር ለሚለምን በንጹሕ ሕሊና እግዚአብሔር በጠራነው ጊዜ ይመጣል። በራእይም በገሃድም በተመስጦም መጥቶ ልናየው እንችላለን። ስለዚህ መጥቶ እነሱን ሰበሰባቸው በረድኤት እግዚአብሔር በራሱ ቸርነት በራሱ ምሕረት ነው አላቸው። ሌሎቹ ብቃት የሌላቸው አያዩትም እንጂ እነዚህ ደግሞ እንደ ቅዱስ እስጢፋኖስ እንደ ሌሎቹም ቅዱሳን እንደ ቅዱስ ጳውሎስም እስከ ሦስተኛው ሰማይ እንደተነጠቀ ነግሮናል። ቅዱስ እስጢፋኖስም ሰማይ ተከፍቶ መንበረ ሥላሴን አይቷል። ሥላሴን በአንድነት በሦስትነት ምስጢረ ሥላሴ ነጸረ በዓይኑ የሥላሴን ምስጢር በዓይኑ ተመልክቷል። እስከዚህ ነው የቅዱሳን ብቃታቸው እና የማይቻል ነገር የለም በእነሱ። በሰው ዘንድ የማይቻለው በእግዚአብሔር ዘንድ ግን ሁሉም ይቻላል ብሏል ራሱ ጌታ። አዎ ግመልን በመርፌ ቀዳዳ ማሳለፍ እንዴት ይቻላል ብለው ሐዋርያት ሲጨነቁ ወይም ተመልካቾቹ ይህን ትምህርት የሰሙት፣ እሱ ግን በሰው ዘንድ የማይቻል ሁሉ በእግዚአብሔር ዘንድ ግን እሱ ይቻላል ብሏልና ሁሉ ይቻላል። ጌታ ለወዳጆቹ ለሐዋርያት መገለጽ ወይም ተገልጾ መታየት ለነሱ እና ለሱ ቀላል ነገር ነው። ለኃጢአተኞችና አዚም ጨለማ ክደት ኑፋቄ ለበዛባቸው ግን ከባድ ነው። እንኳን ይህን በዓይነ ሕሊና ማረጋገጥ ቀርቶ ተነግሯቸውም ሰምተውት ማመን ይከብድባቸዋል ማለት። ስለዚህ ሐዋርያትን ሰበሰባቸው። እንግዲህ በፊልጵስዩስ ያሰቡት በሱባኤ የጠየቁት ቤተክርስቲያን ሊሰራ ነው ማለት ነው። ዮሐንስ ጌታዬን ለምን ሰበሰብከን፣ ጌታን ለምን ሰበሰብከን ብሎ እንደጠየቀው ቤተክርስቲያን ታሪክ ይነግረናል። ጌታም በእናቴ ስም ጽንፍ እስከ ጽንፍ አብያተ ክርስቲያናት እንዲሰሩ የራሴ ፈቃድ ነው። አዎ ሕንፃ ቤተ ክርስቲያኑ ላሳያችሁ ስርዓት ላስተምራችሁ ነው የሰበሰብኳችሁ። ያሰባችሁትን ነገ አስተምራችሁ አሳምናችሁ አጥምቃችሁ የምሰበስቡትን ሕዝቤን ስርዓተ አምልኮት የሚፈጽሙበት ልጅነት የሚያገኙበት በዕለተ ዓርብ ስለነሱ ያፈሰስኩትን ክቡር ደሜን የቆረስኩትን ቅዱስ ሥጋዬን ሁሉ አማናዊ ሥጋዬን አማናዊ ደሜን ማለት ነው የሚቀበሉበት የክርስቲያኖች ቤት በንጽህና በቅድስና ሆነው የሚጸልዩበት፣ የሚጾሙበት፣ የሚሰግዱበት፣ እግዚአብሔርን የሚያመልኩበት ቤት ያስፈልጋል ብሎ በሌሎቹ ቅዱሳን ስም በራሱም ስም ከሚሰራው ቤተ ክርስቲያን የእናቱን አስቀድሞ በእናቴ ስም በእሷ ስም የእሷ መታሰቢያ ሆኖ ስሟ የሚጠራበት በዓለም ዙሪያ ስፍር ቁጥር የሌላቸው አብያተ ክርስቲያናት ይሰራሉ። ዛሬ ግን በዚህ እናንተ ባሰባችሁበት ብዙ አሕዛብን አስተምራችሁ አሳምናችሁ አጥምቃችሁ በሰበሰባችሁበት በፊልጵስዩስ ደግሞ የመጀመሪያው የእናቴ ቤተ ክርስቲያን ይሰራል። ይህንን ፕላኑን ላሳያችሁ ነው ብሎ በራሱ መለኮታዊ ፈቃድ ይህን ምስጢር ገለጻቸው። ይህንን ብሎ ወደ ምስራቅ ወሰዳቸው ይላል።
ተራርቀው የነበሩ ድንጋዮች 3 ድንጋዮች በተአምራት አቀራርቦ ቁመታቸውን፣ ወርዱን፣ መጠኑን፣ ስፋቱን ማለት ነው ቁመት ወደ ላይ እነዚህ 3 ታላላቅ ህንፃ ታላላቅ ድንጋዮች እንግዲህ ይህን በእምነት አይነት ነው። አዎ 3 መሆናቸውም ምስጢር አለው። እነዚህን 3ቱን ደግሞ በራሱ መለኮታዊ ጥበብ እየተለጠጡ የተፈለገውን ቦታ እንዲሸፍኑ ወደ ጎንም እንዲሰፉ ወደ ላይም እንዲያድጉ ልክ ሰምን በሳት ስናስነካው እየተለጠጠ የሚል ብዙ ነገሮች አሉ። በመሰረቱ የእሳት ሙቀት ሲነካቸው ከነበሩበት መጠን እየሰፉ እያደጉ የሚሄዱ ነገር የለም። በጣም በሚገርም ደረጃ ይህንን ምሳሌ ዘያጽጽ ነው። እንደው ለዚህ ምሳሌ ቀረብ ያለ እንዴት ይሆናል ብለው በጨለምተኝነት ይህን ነገር መረዳት ለሚያቀታቸው ሰዎች ምሳሌ እንዲሆን ነው። እየሰፋ እየተለጠጠ የትዶ አንድ ትልቅ የሚደንቅና የሚያስገርም ቤተክርስቲያን እንዲወጣቸው አደረገ። በሰላስ አይባን ነው እንግዲህ በ3 ድንጋዮች ነው ቤተ መቅደሱ። ይህም ደግሞ ያው ግልጽ ምስጢር ነው ለሁላችንም። አጋዕዝተ ዓለም ሥላሴ ሁሉም በፈቃድ ቀድመን እግዚአብሔር አብን ብንጠራ እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም በዚህ ፈቃድ ውስጥ አሉ። እግዚአብሔር ወልድን በጠራንበት ቦታ ሁሉ እግዚአብሔር አብም እግዚአብሔር መንፈስ ቅዱስም አሉ። እግዚአብሔር መንፈስ ቅዱስም በጠራንበት ቦታ ሁሉም አሉ። በአምልኮትም ያንዱን ስም ብንጠራ ምን ማለታችን ነው? በዚህ ይሄ መመለክ መመስገን የጋራ ወይም የሶስቱም ባህሪ ስለሆነ የሶስቱም ፈቃድ ስለሆነ በዚህ ነገር ሁሉ አብረው እንዳሉ ነው። በቤተ ክርስቲያናችን አስተምሮ መሰረት ብዙ ጊዜ አንድን ከአንድ ነገር በሥላሴ ዘንድ ነጣጥለን የምናየው ነገር የለም። በአይምሮ ያልበሰልነ ክርስቲያኖች በሆነው አጋጣሚ እንደ እግዚአብሔር ፈቃድ ትምህርት ስናስተማምር ስንናገር በምስጢር አንዱን ነገር ጠርተን አንዱን ነገር ሳንጠራ ብናልፍ በውስጡ እንዳለ እንደተናገርን ስለ ሁሉም እንደተመሰከርን ሁሉ መታመንና ማወቅ ይገባናል ማለት ነው። እንግዲህ ወደ ምስራቅ ወሰዳቸው። ተራርቀው የነበሩ ድንጋዮችንም አምጥቶ በእነዚህ 3 ድንጋዮች በተአምራት የቅድስት ድንግል ማርያም ቤተክርስቲያን እንደሚሰራ ነገራቸው። እነዚህ 3ቱ ድንጋዮች እንግዲህ ቅድም እንዳልኩት ወደ ላይ ቁመታቸው 24 እንዲሆን ወደ ጎን ቁመታቸው 12 ስፋት እንዲኖረው ሁሉ አጋዕዝተ ዓለም ሥላሴ በራሳቸው ፈቃድ በራሳቸው መለኮታዊ ስልጣን አዘዟቸው። ድንጋዮች አዘዟቸው። ዋይባንኒ ይለመልሙ በእዴሆሙ ይላል። እሳት እንዳየው ሰም ከእጃቸው እየለመለሙ እየተለጠጡ እየተሳቡ ቁመቱን 24 ወርዱን 12 ክንድ አድርገው ሰርተውታል። ወይዜኒ አንትሙ ከመዝግበሩ እንግዲህ እናንተ እንዲህ አድርጋችሁ ስሩ ብሏቸው አረገ ጌታ። ይህንን ታላቅ የሆነ ምስጢርና መንፈሳዊ ምህንድስና መንፈሳዊ የህንፃ ቤተክርስቲያን አሰራር ጥበብ ካሳያቸው በኋላ ሄዷል። ጸጋውን አሳድሮባቸዋል። ጥበቡን ሁሉ እንዴት መስራት እንዳለባቸው ሁሉን የበቁ የነቁ ስለሆኑ መንፈስ የእግዚአብሔር ቅዱስ መንፈስ ያደረባቸው ስለሆኑ ሐዋርያት ጊዜ አይጨርሱም። ቶሎ የሚሰማ ነገር ምን ይባላል? ባነጋገር ማገዶ ቆጣቢ ይባላል። መንፈሳዊ ሰው መንፈሳዊ ነገር ሲናገረው ጊዜ አይጨርስም። አንድ ጊዜ በልብ ጽላቱ ላይ ይጽፈዋል ማለት ነው። ሐዋርያት ደግሞ በዚህ በላይ እግዚአብሔር መንፈስ ቅዱስ በፍጹምነት አድሮባቸው ስለነበረ የሚቸገሩት ነገር የለም ከእግዚአብሔር የሚሆነውን ነገር ለመረዳት። እንግዲህ ይህንን ቤተ ክርስቲያን ሰሩ በ3 ድንጋዮች። በሰላስ አይባን ገጸ ሥላሴው ነአምሩ ሐኒጸ ቤትኪ ድንግል ድረ ፈጽመ ሳርሮ አመወረደ ለበዓል ምስሌኪ ባይብሮ እንዘይብላ ቃለ ለዘምሮ ልዑል ቀደሰ ማይደሮ። በዚህ ዕለት እንግዲህ በዚህ በ3 ድንጋዮች የድንግል ማርያምን ቤተ ክርስቲያን ለመጀመሪያ ጊዜ በፊልጵስዩስ ከተማ ቅዱሳን ሐዋርያት ሰርተው ከጨረሱ በኋላ ነው የሚለው የዚህ ሐሳቡ። እግዚአብሔር
በራሱ ፈቃድ ይህን ቤተ ክርስቲያን ለመቀደስ፣ ለመባረክ፣ ለማክበር ሐዋርያት ተሰይመው ቅዱስ ሥጋውን ክቡር ደሙን ሊያሳርጉ ሊሰዉ ተዘጋጁ ጊዜ እሱም ከነሱ ጋር እና በዚህ ምስጢር ያን የደከሙበትንና ብዙ አሕዛብ አምነው ተጠምቀው አምልኮት ሲፈጽሙበት የሚኖረውን የእግዚአብሔርን ቤት ለመቀደስ እሱም ፈቃዱ ስለሆነ በዚህ ቤት እግዚአብሔር ሊመለክ ፈቃዱ ስለሆነ በጠቢቡ ሰሎሞን ላይ አድሮ የሰራውን ቤተ መቅደስ ይህን ቤት መርጬዋለሁ፣ ለራሴ ስምም ቀድሼዋለሁ፣ ማደሪያ አድርጌዋለሁ፣ በዚህ የሚጾሙትን የሚጸልዩትን የሚለምኑትን ሁሉ እሰማለሁ፣ አንተንም እሰማለሁ ብሎ ለጠቢቡ ሰሎሞን ያን ታላቅ የሆነ ምላሽ የደከመበትን ያን ታላቁን ቤተ መቅደስ እግዚአብሔር ወዶ ፈቅዶ እንደተቀበለው እንደቀደሰለት ሁሉ ዛሬም ሐዋርያት በፊልጵስዩስ በእመቤታችን ስም የሰሯትን ቤተ ክርስቲያን ሊቀድስ የእሱ ፈቃድ ሆነ። የእሱ ፈቃድ ሆነ። ቅዱስ ያሬድ በዚህ ዕለት በሚመሰገነው የዜማ ድርሰቱ ሳረራ አብ ቀዲሙ ሐነፃ ወልድ ወፈጸማ መንፈስ ቅዱስ ሦስቱም እግዚአብሔር በእጁ በራሱ እግዚአብሔር አብ አስቀድሞ ሰራት፣ ወልድ ደግሞ የግንባታውን ስራ ፈጸመ፣ መንፈስ ቅዱስ ደግሞ አከበረ። ወይም ሐነፃ ወልድ ወፈጸማ ወልድ ደግሞ የራሱ የሆነውን በሦስትነት የራሱ ድርሻ የሆነውን አነጻት፣ መንፈስ ቅዱስ ደግሞ ጨረሳት ተብሎ ሦስቱም በዚህ ቤተ መቅደስ ላይ ያለ ልዩነት የሚገለጡ የሚመሰገኑ የሚመለኩ መሆኑን እና ይህም ቤተ መቅደስ እነሱም የቀደሱትና የባረኩት ቤተ መቅደስ እንደሆነ ለማሳየት ማለት ነው። ቅዱስ ያሬድ ይሄንም ብሏል። አዎ እግዚአብሔር በኃይሉ የተገለጸባት እግዚአብሔር የተገለጸ ቅዱስ ያሬድ ነው። እንግዲህ በምልጣን በዕለቱ በዚህ ሰኔ 1 ቀን በማሕሌቱ ሊቃውንቱ ዚቁን ጸንጽለው ከጨረሱ በኋላ ምስባክ ተሰብኮ ወንጌል ተነቦ ምልጣን የሚባለው አንዱ ከሊቃውንቱ ምስባክ የተሰበከበት መስቀል ይዞ ምልጣን ሲመራ ተመሪ ያለው ነው። በዚያን ጊዜ ነው ተቀደሲ ወነስኢ ኃይለ ኦ ቤተ እግዚአብሔር እስመናሁ ንጉሥኪ በጻ ዘያበብር በኃይሉ። ለዚህ ነው እግዚአብሔር አብ አስቀድሞ ሰራት፣ ወልድም አነጻት፣ መንፈስ ቅዱስ ፈጽማት። እንግዲህ ለእመቤታችን ነው። ለእመቤታችን ለድንግል ማርያም ሦስቱም አብም ወልድም መንፈስ ቅዱስም በየራሳቸው በእመቤታችን ላይ ድርሻ ስላላቸው አስቀድመው እሷን ገና በእናቷ ማኅፀን ጀምሮ ከአዳማዊ የኃጢአት ባህሪ በአዳማዊ ባህሪ ከሚተላለፈው ኃጢአት በዘር ከሚመጣው ጥንተ አብሶ እንዴት በእናት ማኅፀን እንደጠበቃት በሱፍ እሾህ መካከል ያለች አበባ አድርጎ መርገመ አዳም ኃጢአተ አዳም እንዳይዋጋት ወደ እሷ እንዳያልፍ እንዴት እንደከለከላት መንፈስ ቅዱስ። ስለዚህ አብም ወልድም በዚህ የራሳቸውን ድርሻ አለ። ከዚህ አንጻር ነው በየድርሻቸው የሰሩት ስራ መግለጽ ነው። ፈቃዳቸው ግን የሦስቱም አንድ ነው እና በዚህ ዕለት ይህንን ቤተ መቅደስ ሰርተው ያከበሩበት ቀን ነው። በዓሉ የምናከብረው ከዚህ በላይ የለም። ዛሬ እኛ የምንጽናናባት፣ ያዘን የምንረጋጋባት፣ ያለቀስን ምንባችን የምናደርግባት፣ ተስፋችን ሁሉ የጨለመብን እንደገና ዳግም ተስፋ የምናደርግባት፣ የጨለመብን ሁሉ ብርሃን የምናይባት፣ እንዲሁ የረከሰው ሕይወታችን የሚቀደስባት፣ የእግዚአብሔርን ልጅነት የምናገኝባት፣ ርኩሳን መናፍስት ሁሉ የሚያንገላቱን ከርኩስ መንፈስ ሁሉ ለአንዴና ለመጨረሻ የምንገላገልባት፣ በመስቀሉ የምንባረክባት፣ በጸበሉ የምንጠመቅባት፣ ከብዙ ውድቀት ከብዙ ኃጢአት
ከብዙ ስቃይ ከብዙ መከራ ሁሉ ነፃ የምንወጣባት ቅድስት ቤተክርስቲያን ናት ዛሬ ላይ የተመረቀችው። ብዙ በጨለማ ውስጥ ያሉ ወደ ተደነቀ ብርሃን እንዲመጡ የተጠሩበት ታላላቅ ነገስታት ወይም ደግሞ ታላላቅ ባለስልጣናትና ባለሀብቶችም የተከበሩ ሰዎችም ምሁራንና አዋቂዎችም ምስኪኖቹ የጎዳና ተዳዳሪዎቹም ጤነኞቹም በሽተኞቹም ሁሉ የጋራ ቤታቸው ሆነው የሚጠጉባት ገንዘብ የማይከፍሉባት ደይ የማይጸኑባት ሁሉም የራሴ ናት ብሎ የሚጠጋባት የሚገባባት የሚወጣባት የሚኖርባት መንፈሳዊ ሕይወቱን የሚመራባት በሰማይ የሚያገኘውን ዘላለማዊ ሕይወት ሁሉ የሚያይባት ይቺ ቅድስት ቤተ ክርስቲያን ናት። ከዚህ በላይ ሁላችንም ሰፋ አድርገን አይምሯችን እናያት ቤተ ክርስቲያንን። ዝም ብለን ስለ ቤተ ክርስቲያን መንፈሳዊ ቅናት ያላቸው ሰዎች ጉልበታቸውን፣ ገንዘባቸውን፣ ጊዜያቸውን አውጥተው መስዋዕት ከፍለው ሰርተው ቁጭ ሲያደርጓት እኛ ደግሞ አንድ ቀን ሳንደክም ያውን በልመና ኑ ቤተ ክርስቲያን ሳሙ፣ በዚህ ጸልዩ፣ በዚህ ጾሙ፣ በዚህ የትሩፋት ስራ ስሩ፣ ቃለ እግዚአብሔር ስሙ፣ ቅዱስ ቁርባን ተቀበሉ፣ ክርስትና ተነሱ እያሉ የቤተ ክርስቲያን መምህራን ሁልጊዜ ስለሚያባብሉን እኛ ደግሞ የተለመንበት ቤት ስለሆነ ዋጋ ሳንሰጣት በከንቱ ልንመላለስ እንችላለን። ይህ ሁሉ በረከት ይህ ሁሉ የእግዚአብሔር ጸጋ ያለባት ቤተክርስቲያን የመንፈስ ቅዱስ ማደሪያ ናት። እኛ ራሳችን የመንፈስ ቅዱስ ቤት ነን ተብለናል። የእኛ ሰውነትም አለመታደል ሆኖ በኃጢአት ካላረከስ ነው የመንፈስ ቅዱስ ማደሪያ ነው። ቅድስት ቤተክርስቲያንም ይሁን ታቦቱ ያለባት ስዕሉ ያለባት መስቀሉ ያለባት ወንጌሉ ያለባት ሁሉ ምስጢር ያለባት የእግዚአብሔር የጸጋው ግምጃ ቤት ቅድስት ቤተክርስቲያን ናት። ያኔ ለሐዋርያት መንፈስ ቅዱስ ሲወርድ ቤተክርስቲያን የመጀመሪያ ልደቷ ቀን የተቀደሰችበት ቀን ያ ነው። መንፈስ ቅዱስ የቀደሳት ማለት ዛሬም ቤተክርስቲያን ተሰርቶ ስናስመረቅ ሥላሴ አጋዕዝተ ዓለም ሥላሴ መጥተው ይህንን ቤት ያከብሩታል ብለን ነው። ያ እነሱ ቤቱን የሰራነውን ቤተ መቅደስ የማክበራቸው ምስጢር የሚገለጸው በመንፈስ ቅዱስ ነው። የመንፈስ ቅዱስ ማደሪያ ሆነዋል። የእኛም ሰውነት ሲገለጽ ነው። ያ ማለት ነው በመንፈስ ቅዱስ ማደሪያነት የሁሉም ፈቃድ መገለጫ ስለሆነው ማደር የሚለው አገላለጽ የሶስቱም ፈቃድ የሚገለጽበት አነጋገር በመንፈስ ቅዱስ ስለሆነ ነው። ለዚህ ነው ዛሬ ቤተ ክርስቲያን ሄደን ከለየ ከዚህም እኛ ከምንሰራው በድህነት ቤተ ክርስቲያን በላይ በዓለም ዛሬ በወርቅም በእንቁም በአልማዝም ሊሰራ የሚችል በጣም እጹብ ድንቅ ለዓይን የሚገርም እኮ ይኖሯል። ያ ሁሉ ከንቱ ነው፣ ስጋዊ ነገር ነው የሚሰራበት። ምን ያደርገዋል? ቅድም ያልኩት እግዚአብሔር ያልሰራው ቤት አንድ ቀን ይፈርሳል እንዳለው ፈራርሶ የምናየው ነው። ይህችን ቤተ ክርስቲያን እንኳን በምድር ላይ እንኳን አጋንንት ቢፈትኗት ቢያንገላቷትም ቢያሳድዷትም በሰማይ ሳይቀር ከነ ታቦቱ ከነ ቃል ኪዳን ታቦቱ የሰማዩን ቤተ መቅደስ ተከፍቶ አይቻለሁ ብሏል ዮሐንስ በራእዩ። አይደለም እግዚአብሔር ይክበር ይመስገንና እግዚአብሔር ቤተ ክርስቲያን ሰማያዊም ቤተ ክርስቲያን ሰማያዊም ቤተ መቅደስ ነው። ከዚህ የተነሳ ይህን ለመናገር ይህን ለመመስከር እጅግ አስፈላጊ ስለሆነ ነው ወደ እናንተ ይህንን በዓል ዛሬ ለመሳተፍ ለመካፈል እንችል ዘንድ ጎራ ያልነውና ሁላችሁም የዚህ በረከት ተካፋዮች ሁኑ። ዛሬ በእመቤታችን ስም በተሰራው ቤተ ክርስቲያን ሁሉ ምዕመናን በየአቅራቢያቸው ተገኝተው የሚችሉትን ከጸሎት ከአምልኮት ከመባ መስጠት በልዩ ልዩ ነገር ማለት በስሟ በመዘከር ማለትም ድሃን ችግረኛን በመርዳትም ይሁን በስሟ የሚሰሩ አብያተ ክርስቲያናት አሉ። ሁላችንም መቼስ ስለ ድህነት አብዝተን ልናወራ እንችላለን። ከኛ የሚጠበቅ ነገር እንደሌለ ሁሉ ከደሙ ንጹህ እናደርጋለን ራሳችን። ስለዚህ በተፈጥሮ ያገኘነውን ድንጋይ ፈንቅሎ እንኳን እንጨት ቆርጦ ውሃ ቀርቶ እንኳን ለቤተ ክርስቲያን ስራ ማገዝ በቤተ ክርስቲያን ታሪክ ትልቅ በረከት እንዳለው ቅዱሳት መጻሕፍት ይነግሩናል። እኛ ደግሞ እግዚአብሔር ይመስገን እውቀት አለን፣ ገንዘብም አለን። ስለዚህ ብዙ የምንሰራው ቤተ ክርስቲያን አለ። ድሆችን መርዳት ቤተ ክርስቲያን መስራት ነው። ራሱ የሚቀደስበትን የሚሰለስበትን ቤተ ክርስቲያን መስራት ራሱን ቤተ ክርስቲያን መስራት ነው። ራሳችን ህይወትም ደግሞ እንሰራለን አብረን ብዙ ጸጋ ያለው ስለሆነና ሁልጊዜ ይህን ያህል ጊዜ አጥፍተን ከእናንተ ጋር
በዓላትን ምክንያት አድርገን የምንነጋገርበት ዋናው ዓላማችን ዋናው ግባችን ሁላችንም ለበጎ ሥራ ለማሰለፍ ወደ በጎ ሥራ ለማቅረብ እውነቱ እንድታዩ ለማስቻል እንጂ የግድ በዓላት በደረሱ ቁጥር ጥያቄ በተጠየቅነው ቁጥር መናገር ስላለብን የእውቀትና የሙያ መለኪያ አይደለም። መንፈሳዊ ሕይወታችን የምንለካበትና እኛም በዚህ ትምህርት ነገ በተግባር ተለውጠን ሰው ሁነን የተባልነውን ነገር ለመፈጸም ስንፋጠን ለማየት እንጂ ለሌላ ለምንም ነገር ተፈልጎ እንዳልሆነ ሁላችሁም ወገኖቼ ልታስቡ ይገባችኋል። እንግዲህ እናንተ በዮሐንስ ንስሐ ድረገጽ መንፈሳዊ ፕሮግራም በየጊዜው የሚተላለፈውን ትምህርትና ልዩ ልዩ መልእክት በመከታተል ላይ የምትገኙ ወገኖች መቼም ሁላችሁም የዚህ የድምፅ ትምህርት በያላችሁበት ፈጥኖ ላይደርሳችሁ ይችላል። ብዙ የቴክኒክም የሌላም ችግር አጋጣሚ ሊኖርባችሁ ይችላል። የሆነ ሆኖ ግን እንደምንም ተብሎ ከደከምን አይቀር እኛንም ደስ ብሎን ውጤታማ መሆናችንንም ቢሆን የምናረጋግጥበትና የምንለካበት አገልግሎት ስለሚሆን ይህንን መልእክት ያለምንም ቅድመ ሁኔታ እንድታዳምጡት እንድትከታተሉት ደግሞም በትክክለኛው በእኛ በደካማ ሰዎች በዚህ ዱዳና ኮልታፋ በሆነው ሁሉ ነገር ባልተሳካልን በአገልጋዮቹ የተላለፈው መልእክት እግዚአብሔር ወዶና ፈቅዶ ፍሬ እንዲያፈራ ያደረገው መሆኑን የምናስበው ከእናንተ በምናገኘው ውጤትና ግብረ መልስ ስለሆነ እንግዲህ ትምህርቱን መከታተላችሁን ማንበባችሁን እንደውም በአጋጣሚ ከመቤታችንም በረከት ተካፋይ መሆናችሁን ሁሉ ቤተ ክርስቲያን ሄዳችሁ ያስቀደሳችሁ፣ በዓል ያከበራችሁ፣ ታቦት ያከበራችሁ፣ በያላችሁበት በመቤታችን ስም ዝክር የዘከራችሁ፣ ሌላም ልዩ ልዩ በየስጦታችሁ ያደረጋችሁ መሆኑን በኮሜንት ደረጃ መልሱን ስታደርሱን እግዚአብሔር ሥራ ሰርቷል ማለት ነው። እመቤታችንም ድንግል ማርያም አገዘ ወላዲት አምላክ እመቤቴ እንግዲህ ሁላችንም በእናትነቷ ተጠብቀን በጭንቅ ላይ ያለችውን ሀገራችንም ለአንዴና ለመጨረሻ ሁለተኛ እንዳትፈተን ሁለተኛ መከራ ውስጥ እንዳንገባ እሷ በእናትነቷ ይህን ክፉ አዋኪና አስቸጋሪ ነገር ሁሉ ከእኛ ጠራርጋ ከሀገር ታስወጣልን ወላዲት አምላክ። በብዙ አቅጣጫ እንደ ሀገርም ሆነ እንደ ቤተ ክርስቲያን የምንፈተንበትን ክፉ የምንለውን ነገር ወላዲት አምላክ ከእኛ ጠራርጋ ታጥፋልንና የእሷ በዓላት መቼስ በየጊዜው ነው የሚከበረው። ሁሌ የእሷን በዓል በምናከብርበት ቦታ ሁሉ ተገኝተን እናታችን ድንግል ማርያም ከልጇ ጋር ሁና ከቅዱሳኑ ጋር ሁና እንዴት እንደረዳችን እንዴት እንዳማለዳችን እንዴት ሀገራችን ሰላም እንዳደረገችልን ሁሉ ለመመስከር እግዚአብሔር ያብቃን። ጸጋ በረከቱን በሁላችን ላይ ያሳድርብን። አምላከ ቅዱሳን እግዚአብሔር ለዚህ በዓል አድርሶን ሁላችንም ከበዓሉ በረከት እንካፈል ዘንድ ስለመከረን ስላስተማረን ስለገሰጸን ክብርና ምስጋና ለሱ ይሁን። አሜን። ወስብሐት ለእግዚአብሔር።